ሰላም ውድ የስፒክ ስማርት የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ባለፈው በሜኒ እና በማች መካከል ያለውን ልዩነትና ተመሳሳይነት ፕሬዘንት አድርጌላችሁ ነበረ። ዛሬ ደግሞ ኮመንት ሴሽን ላይ ከጠየቃችሁ ጥያቄ ፊው ኤንድ ኤ ፊው የሚሉ ሁለቱም ኳንቲቲ አጀክቲቭስ ላይ ያለው ልዩነትና ተመሳሳይነት ይዤላችሁ መጥቻለሁ። ፊው ኤንድ ኤ ፊው ዩ ኖ ዲስ ኦር ጀስት ፊው ኤንድ ኤ ፊው ሁለቱም ፊው ናቸው። ነገር ግን ፊው ዊዛውት ኤ ኤንድ ፊው ዊዝ ኤ አርቲክል ኤ ጋር ሲመጣ ምንድነው ትርጉሙ? ምንድነው ልዩነቱ የሚለውን ይዤላችሁ እመጣለሁ ማለት ነው። ሰው ፊው ዊዛውት ኤ ኢዝ ዘ ሚኒንግ ኢዝ ኦልሞስት ነን፣ ኦልሞስት ነን ምንም የለም እንደማለት ነው። ዊዛውት ኤ ሲሆን ፊው ዊዛውት ኤ ያ ማለት ኤ ሳይኖር አርቲክል ኤን ሳንጠቀም ፊውን ስንጠቀም ኢት ኢዝ ኦልሞስት ነን ኦር ኢት ኤምፋሳይዝ ኦን ኔጌቲቭ። ኔጌቲቭ ማለት ነው ምንም ነገር እንደሌለ ነው፣ ምንም ነገር የለም እንደማለት ነው። ወይ ደግሞ ኤፊሸንሲን ያሳያል ማለት ኢንሰፊሸንሲን ያሳያል ማለት ነው። ዩዥዋሊ ኔጌቲቭ ኦር ኢት ኢዝ ጀስት ክሪቲካል ራይት፣ ኔጌቲቭ ሚኒንግ ነው ይዞት የሚመጣው ማለት ነው። ዊዛውት ኤ ሲሆን ሉክ አት ዘ ፎሎዊንግ ኤግዛምፕልስ few people attended the meeting. Few people attended the meeting. That means just the people who attended the meeting are very, the number of the people is small. በጣም ትንሽ ሰዎች almost የለም ማለት ነው። for example 100 ሰው ተጠርቶ ከሆነ ስብሰባ የመጣ የለም በጣም ጥቂት ናቸው ማለት ስብሰባው እንዳልተካሄደ የሚያሳይ ኢንቴንሽን ይሰጠናል ማለት ነው። without ኤ ሲሆን ፊው ሲሆን ማለት ነው። ሶ ኢት ኢዝ ዘ ሚኒንግ ኢዝ ኔጌቲቭ የሆነ ሴንቴንስ በፊው ከተሰጠ ኦልዌይስ ዘ ሚኒንግ ኢዝ ኦልሞስት ነን፣ ነን ማለት ነው። ኦልሞስት ትርጉሙ ማለት ነው። ሶ ሂር ፊው ፒፕል አቴንድድ ዘ ሚቲንግ ከሚለው ሴንቴንስ ላይ የተሰበሰቡ ሰዎች ቁጥር ኦልሞስት ኔጌቲቭ ናቸው ማለት ለስብሰባ የሚፈለገው ሰው አይደለም፣ ከዛ በታች በጣም አልመጣም ማለት ነው። ምንም አልመጣም እንላለን አይደል? አንድ ሁለት ሰው መጥቶ ከሆነ ምንም ሰው አልመጣም እንላለን አይደል? ሶ ኢት ኢዝ ነን ማለት ነው። ኤንድ ኢፍ ዩ ካን ሪፕሌስ ዊዝ ኖት ሜኒ፣ ኖት ሜኒ በኖት ሜኒ ሪፕሌስ ማድረግ እንችላለን ማለት ነው። ራይት ዛት ሚን ፕሮባብሊ ፊው ለማለት ነው። ኖት ሜኒ ሚን just probably it is few without a so ትርጉሙ ምንድነው ማለት ነው? ፊውን በምንጠቀምበት ጊዜ ኦልሞስት ኔጌቲቭ ኦር ምንም ነገር የለም የሚል ትርጉም ይሰጠናል ማለት ነው። even if it is not none ነን የሚለውን ሪፕሌስ ባያደርግልንም እንኳን ፊው ካልን ፊው ፕላስ ናውን ሲመጣ ያ ምንድነው ማለት ነው? ኦልሞስት ኔጌቲቭ ነው ማለት ነው። ኔጌቲቭ ነው ማለት ነው። then look at a few ኮምፔር እንድታደርጉት ደግሞ ሉክ አት ኤ ፊው ኤ ሲኖር ፊው ፕላስ ኦር ፊው ዊዝ ኤ ፕላስ ፊው ሲኖር ኤ ፊው ካልን ምን ትርጉም ይሰጠናል? ሰም ኦር ኢት ኤምፋሳይዝስ ዛት ዜር ኢዝ አት ሊስት ስሞል ናምበር ኦፍ ሰምቲንግ ስሞል ናምበርስ ኦፍ አለ። ያው ኳንቲቲን አይደለም ያሳየን። ስለዚህ ኤ ፊው ስንል የተወሰነ ቁጥርን ያሳየናል ማለት ነው። ከላይ ፊው ካልነ ኦልሞስት ኔጌቲቭ ነው፣ ኦልሞስት ነን ኦፍ ማለት ነው፣ ነን እንደማለት ነው። ወይም ደግሞ ኦልሞስት ኢት ኢዝ ኔጌቲቭ ካልነ የሚፈለገው አይደለም ከዛ በታች ነው ማለት ነው። በት ኢፍ ዊ ሴይ ኤ ፊው ዜር አር ስሞል ናምበርስ ኦፍ ኦር ስሞል ናምበር ኦፍ ዘ ኒድድ የተፈለገው ነገር ስሞል ናምበር አለው ማለት ነው። ራይት ኢት ኢዝ ዩዥዋሊ ፖዚቲቭ. The meaning of a few is positive. Just I have said that few is negative, but a few is positive. Positive ትርጉም አለው ማለት ነው። Like ከመጀመሪያ የሰጠኋችሁ few people attended the meeting ብያለሁ አይደለ? Now a few people attended the meeting means some people from the needed one came to the meeting, or it is enough to matter or to just notice the meeting. ስብሰባውን ለማካሄድ በቂ ናቸው ማለት ነው። a few people attended the meeting ካልን it is enough to just it is enough for the meeting to start the meeting ለስብሰባው በቂ ነው ማለት ነው። a few ካልን ግን few people attended and a few people attended ካልን look few people attended the meeting and a few people attended the meeting. Because there is a big difference between the sentence, right? So a few people mean it is enough to
start the meeting or to continue the meeting, and but it is few, there is no people to start the meeting, right? so ስብሰባውን ለመጀመር ኤፊው ከተጠቀምን በቂ ነው፣ እንጀምረው የመጣው ሰው እንደማለት ነው። but few ካልን ግን ምንድነው ማለት ነው? በቂ ስላልሆነ almost the meaning is negative, so we can't start or ስብሰባው ላይ አቴንድ ያደረጉ ሰዎች number of negative or almost none ስለሆነ መጀመር አንችልም የሚል የትርጉም ልዩነት ይሰጠናል ማለት ነው። right? And look at, I have a few options to choose from ይልና now አማራጮች አሉኝ but I have few choice option ካለ no, few options and a few options. so እዚህ ጋር ኔጌቲቭ ኤንድ ፖዘቲቭ የሚል ሚኒንግ ይሰጠናል ማለት ነው። ሁለቱም ምንድናቸው? a few plus noun and few plus noun ናቸው፣ ምክንያቱም ኳንቲቲን ስለሚያሳዩን ማለት ነው። so በእነዚህ በሁለቱ መካከል few hardly any ማለት ነው፣ ኔጌቲቭ ማለት ነው። and a few some but enough ጥቂት ማለት ነው፣ ነገር ግን በቂ ነው የሚል ይሰጠናል ማለት ነው። a few students ካልንና a few students ካልን a few students and ካልን በሁለቱ መካከል ኮምፔር አድርጓቸው። few students in the class and a few students in the class ካልን በሁለቱ መካከል አንደኛው ማስተማር አንችልም፣ no students ማለት ነው። few students ካልን ማስተማር አንችልም but a few students in the class ካልን ግን ላሉት ተማሪዎች enough for today ለዛሬ የሚበቃ ተማሪ አለ ወይም ደግሞ በቂ ተማሪ አለ ለማስተማር የሚል ትርጉም ይሰጠናል ማለት ነው። so ኮመንት ሴክሽን ላይ ደግሞ የሁለቱን ልዩነት እናንተ በሴንቴንስ አስቀምጡ። በዋትስአፕ በቴሌግራም ወይም ደግሞ በሌሎች ፕላትፎርምስ መማር የምትፈልጉ you can call በዚህ ስልክ መደወል ትችላላችሁ። ሰብስክራይብ አድርጉ፣ የደወል ምልክቱን በመጫን ደግሞ አዳዲስ ቪዲዮዎችን ተከታተሉ። thank you very much